ዝም። እሺ ቀጣይ የሆነ አካል ስጋ የለበሰ አካል ቢኖረው የሆነ አስጥሉኝ ከዚያ ምድር መሰደድ አለብኝ ሌላ ፕላኔት ላይ የሚሄድ አይመስላችሁም? ሄሎ እቃ እየሰበረች ነው። አንዳንድ ሰው እቃ እያንኳኳ የሚገባ ሰው አለ። አረ እንዳታስቀስፉኝ ለማዳሞቻችሁ። ማዳሞች ደግሞ እዚህ ሲገቡ እቃ እየሰበሩ ነው። እሱ ቤት ሲገቡ የተሰበረው ተብዬ እኔ ፍርድ ቤት ነው የሚገትሉኝ። ሄሎ አቤት አሌክስ፣ ጤና ይስጥልን። አብሮ ይስጥልን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? አፍቅራለሁ። አፈቅርሽ? የታባቱ አፍቅሪ። ጥሩ ነው። ያልተያዘ የለም ያልተናገረ እንጂ የኔ እናት ምን ችግር የለውም። የት ነው የያዘሽ ልክፍቱ? ከፌስቡክ። ጦስ ዶሮ እንዴት ተጀመረ? እንዴት የመጀመሪያዋ ጥንስስ በምን ተጀመረች? ቃታዋ እሱ ነው። ምን አለሽ? እሱ ገብቶ ሀይ አለኝ። እሺ ከዛ ዝም አልኩት። በድጋሚ ሀይ አለኝ፣ ዝም አልኩት። በሚቀጥለው አውሪኝ ማውራት ፈልጋለሁ አለ። እሺ ከዛ አወራሁት። ምን አወራሽ? ከዛ ተመችተሽኛል፣ አውሪኝ፣ ቆንጆ ነሽ፣ ፈቶሽን አችል የመጣሁት አለ። እሺ ከዛ አወራን። ከዛ ወደ ገደለው ገባን። ወደ ገደለው ማለት ወደ ፉንቃ ነው። እሺ ከዛ አወራን። አሁን እውነት 5 ዓመታችን ነው ከሱ ጋር ማውራት ከጀመረን። ግን እሱ ኢትዮጵያ ነው ያለው፣ እኔ ስደት ነው ያለሁት። እሺ ከዛ በቃ እስካሁንም እያወራን ነው። ያው የሆነች ነገር ፈልጋ ሰሞኑ ማለት ነው ብር ነገር ጠየቀሽ? እስካሁን ጠይቆ አያውቅም ነበረ። ከዛ ስራ ቆሜያለሁ፣ ትንሽ ስራ መጀመር ፈልጋለሁ፣ ትንሽ ብር ላክልኝ ምናምን ብሎ አለቃቀሰን። ስንት ብር ጠየቀሽ? ትንሽ ናት፣ 40,000 ብር። ትንሽ ናት 40,000 ብር? አይ እሱ እኮ ነው፣ እኔ ሳይሆን እሱ ነው እኮ። ብዙም አልጠይቅሽም፣ ትንሽ ናት። ስንት ነው የምትፈልገው ስለው ትንሽ ናት ብዙም አይደለም 40,000 ብር አለኝ። እሺ ከዛ ያው እኔ አልሰጣሁትም፣ ያው አንተን ስለሚከታተል እንዴ እስኪ ባሌክስ ብታከም ይሻለኛል ከመስጣትም በፊት ብዬ አንተ ጋር መጣሁ። እኔ ስጪው ብለሽ ልትሰጪው ነው? ልትሰጪለት ነው? አንተ ስጪው ካልከኝ ሰጣለሁ፣ አርፈሽ ከቁጭ በይ ካልከኝ ደግሞ አርፌ እቀመጣለሁ። መስጠትሽ ልክ እንዳልሆነ ግልጽ ነው አይደል? ያው ትንሽ ውስጤ የሆነ ነገር ስላለ እንትን ነው ፍቅር ነገር አለ ውስጤ ላይ። ያው እሱን ከሄደ ደግሞ በጭባጫ ነገር ነኝ፣ ማልቀስ ነው ስራዬ። ለዛ ነው ስጪው ካልኩሽ። አዎ እውነት በጣም ፈቅራ። ምኑን ነው የምትወጂለት? በጣም ማለት ምኑን የሳበሽ? በአጠቃላይ ፍቅር ውስጥ እንድትወድቅ ያደረገች ምን እንደሳበኝ ታውቃለህ? አሁን ቲክቶክ ላይ ማለት ነው ብዙ ወንዶች አሉ እንደ ሴት የሚላላጡ የሆነ ቁሌታም የሆኑ ወንዶች አሉ። ከዛ እሱ ደግሞ ቲክቶክ አይጠቀምም። በቃ የሆነ ሴታ አይደለም። በቃ የምር ቆፍጣና ነው። እንደ ወንዶቹ ፈቶ አይነሳ ምናምን በቃ አለ አይደል? እቺ ነገር ናት የሳበችኝ አይደል? ወይ ክብር ይሳችሁ።
እነዚህ ያዚ ኮመንቶች እኮ ናቸው። ለምን አትሳቁብኝ በእናታችሁ? እኔ እኮ ልታከም የመጣሁት። ኮመንት ካየሽ ማደራችን ነው እዚሁ። ኮመንታቲ ገብቶሻል። አሁን ፎቶ ስለማይነሳ ቲክቶክም ቲክቶክ የምንጠቀም ሰዎች ወንድ ለመሆን አንድ ሐሙስ ይቀረናል። ያው ቅኔ ነው። ልክ ነሽ፣ እውነትሽን ነው። ልክ ልካችን ንገሪን እንጂ። ስለዚህ አሁን እሱ ወንዳ ወንድነቱን የማረከሽ ወንዳ ወንድነቱን በላይ አንደኛ ደግሞ የሆነ ጸባይ ያለው በቃ እንደ አሁን ለምሳሌ ብዙ ሴቶች ስሰማ ማለት ነው እንደዚህ አድርግልኝ፣ ራቆት ፈቶ ላኪልኝ፣ እንደዚህ ያለኝ ምናምን ይላሉ። ይሄን አመታት ስናወራ የምር አንድም ቀን የሆነ ብልግና ቃል አውርቶ አያውቅም። ወላሂ እውነቴን ነው የምልህ። እንትን ከስደት ከመጣሽ ምን ያህል ጊዜ ሆነሽ? አሁን እኔ 6 ዓመት ሆኖኛል። እንዴት ነው አሳካሽ? ሸቀያለሁ ትንሽም ቢሆን አቅደሽ የመጣሽውን ግብ መተሻል ነው ጥያቄ። ወላሂ ቤት ሰርቻለሁ አልሐምዱሊላህ። መሬትም አለኝ፣ ቤትም ምንድን ነው የሚባለው ብርም አለኝ። የምር እኔ ብር አላባክንም። ያው ጥሩ ቤት ነው የሚሰራው አለኝ አልሐምዱሊላህ። እድሜ ስንት ነው? እሺ ልንገርህ። ማን ግድ ይሰጠዋል? ያንቺን እድሜውን ሲያጠና ቁጭ እኮ የሚል የለም። ለሰው ብለሽ ነው ፈርተሽ ነው? ማን ያመጣል? 27 ነው 27። እድሜ ሄዷል የሚል ስጋት አለሽ ውስጥሽ? ወይም እድሜ እየሄደ ነው የሚል? እኔን አያሳስበኝም እድሜ ማሄዱ፣ ግን ሰዎቹ ግን በጣም ያሳስባቸዋል የኔ እድሜ። እኔን አያሳስበኝም፣ ግን ሰዎቹ አሁን እኔ ከኔ የመጡ ልጆች አሉ አረብ ሀገር ማለት ነው። እነሱ ሄዶ አግብተዋሉ። 40 ይብራቸው 40 30 ይላሉ። ዱቄታም ብላ እኔ እኮ 27 ቆይ የኔ እናት፣ አንደኛ መጀመሪያ ዲሲፕሊን ያስፈልጋል። ገብቶሻል? አሁን አንቺ ሚውት አርጊ እስቲ ሚውት አርጊ። አንቺ የ27 ዓመት ልጅ ነሽ። እንደ 15 ዓመት ልጅ አይደለም ማውራት ያለብሽ። ኮመንት እያነበብሽ ለኮመንት መልስ የምትሰጪ ከሆነ የምትሳደቢ ከሆነ ከአንድ ከ27 ዓመት ልጅ ይሄ አይጠበቅም። ገብቶሻል? አሁን መርፌ ልሰጥሽ ብዬ እንኳንም እሱ ተገላገለሽ ልገደድ ነው። ምክንያቱም እንደዚህ አይነት ሴት አሁን እሱ ጠብሶም ቢያገባሽ፣ አሁን ጠብሶሽ እንደው ጅንጅኖሽ ሚስቱ ቢያደርግሽ አንደኛ ትህትና የለሽም። ገብቶሻል? 27 ዓመት እድሜ ኖሮሽ 6 ዓመት ሰው ሀገር ኖረሽ ለቀልድም በዩ ለፌዝም በዩ ለምንም ጨዋታ ቦታ አለው፣ ቀልድ ቦታ አለው። ገብቶሻል? ካፍሽ የሚወጣው ነገር አንቺን ይለካሻል። ሰው አፍ ሲከፈት ጭንቅላቱ ይታያል ይባላል። ገብቶሻል? እኔ በደንብ አክብሬ ነው እየሰማሁሽ ያለሁት። እሱን ትተሽ የኔን ሪስፔክት እንኳን አላየሽም። ምንድን ነው ያደረግሽው? ተሻግረሽ ኮመንት ተሳደብሽ። አንደኛ ምነግርሽ ወንዳ ወንድ ነው ብለሻል። ወንዳ ወንድ የሆነ ወንድ ገንዘብ ከሴት ልጅ አይጠይቅም። አንቺ ወንዳ ወንድነትን የለካሽው ፎቶ የሚነሳ ምንድነው ቲክቶክ የማይጠቀም ምናምን፣ ይሄ ወንዳ ወንድነት መገለጫ አይደለም። የኔ እናት ሶሻል ሚዲያ ስለተጠቀመ አንድ ወንድ ወንዳ ወንድ አይደለም ሊባል አይችልም። ታዲያ ሴቶች ብቻ ነው ሊጠቀሙ ቢገባው? ማን ያለው? ይሄን ማን ነው ጥናት አድርጎ የወሰነው? መጽሐፍ ቅዱስ ላይ ወይ ቁርአን ላይ ታዟል? ምንድን ነው? ማን ነው? ፈጣሪ ቃል ነው? አንቺ መሰለሽን ነው ብለሽ ጀጅ ማድረግ ትክክል አይደለም። አይሽ የአንቺ የወንዳ ወንድነት ልክ አይምሮሽ ውስጥ የሳልሽው ያጠፋሻል። ምክንያቱም ሰውየው ከአንቺ ጥቅም እየፈለገ ነው ያለው። 40 ሺህ ብር ላኪልኝ ብር ስራ ልጀምር እያለሽን ያለ ወንድ ወንዳ ወንድነቱ ማድረከኝ አልሽኝ። የአንዳንዶቻችሁ የወንዳ ወንድነት መለኪያ ወይም የወንድ መለኪያ ግን ያስቃል። ምክንያቱም እቺ ልጅ አሁን ቲክቶክ ስለማይጠቀም እና በቃ ራሱን ስለደበቀ ፎቶ ምናምን ፖስት ስለማያደርግ በቃ ኩራት ወንዳ ወንድነቱ አለች። ግን ልብ ያለው ወንድ ከሰው ጥቅም አይፈልግም። በራሱ ነው የቆመው። የራሱ ዓላማ አለው፣ የራሱ ስራ አለው። ከሴት ልጅ ላይ ይህን አስጀምሪኝ፣ ይህንን ልግዛ፣ ይህን ግዢልኝ አይልም። የክብር ጉዳይ ነው። እንደሚዋረድ ያውቀዋል። አንድ ሴት መኪና ግዢልኝ ብሏት መኪና ብትገዛለት መኪናውን ሲነዳው በኩራት እንደማይነዳው ያስባል።
ጤናማ አይምሮስ ካለው አንዲት ሴት መታ መኪና ብትገዛልኝ እኔ ያንን መኪና በኩራት ላሽከረክረው አልችልም። አልሰራውም፣ አሰርቼ አላመጣሁትም። ገብቶሻል? ገና ለገና ወይ ያፈቅረኛል ምናምን ብላ ያረገችው ነገር ነው። ነገ ሲሄድ ሰዎች እንኳን መኪናውን ስነዳው ሲያዩኝ ወይም ከሰዎች ፊት ቁጭ ብዬ ሳወራ በኩራት አላወራውም። እኔ እኮ ጥሬን ያመጣሁት ምለው አይደለም። አያኮራም። የክብር ጉዳይ ነው። ለወንድ ልጅ ነው ልሽ። እንዲህ አይነት ወንዶች ግን ሌላቸውን ስለሚሸጡትና ጭንቅላታቸውን ስለሚገሉት ወንዳ ወንድነታቸውን ምንም አይገርማቸውም። ጥቅማቸውን ያስጠብቁ እንጂ የክብር የወንድነት ክብር ጉዳይ አያስጨንቃቸው። ስለዚህ ትክክለኛ ወንድ የክብሩ ነገር ያስጨንቀዋል። እሺ የኔ እናት ላርግልህ ብትዩ እንኳን ትክክል አይደለም ነው ብሎ የሚያስበው። ምክንያቱም በሴት ልጅ አይምሮ ውስጥ ዋጋው እንደሚያንስ ይገባዋል። ጥቅማ ጥቅም ፈልጎ ከሄደ አየሽ። ስለዚህ መማር ያለብሽ ይሄንን ነው። እድሜ ያስተምራል። አንቺ 27 ዓመትሽ ነው፣ ግን ገና ነሽ። እኔ ነኛውን እየነገርኩሽ አሉት አንቺ ይህንን ለሌሎች ማስተማር ሲገባሽ። ቢኮዝ 27 ዓመት የሞላች ሴት ማቹርድ ነች። እድሜ ያስተምሯታል። እንደ 23 ዓመት ልጅ አይደለም ማሰብ ያለብሽ። አሁን በስለሻል። እድሜ አይደለም እርግጥ የሚወስነው። ሰው 50 ዓመት ሆኖ ትንሽ ጭንቅላት ያለው ሰው አለ። 20 ዓመት ሆኖ ደግሞ ማቹርድ የሆነ ሰው አለ። እድሜ አይደለም እርግጥ ግን ቢያንስ ግን ጊዜን ሲተካ ዓመታት ግን ሰውን ያስተምረዋል። ስለዚህ አርፈሽ ቁጭ በይ ነው የምልሽ። ምክር አልሽኝ አይደል? ሰው ሀገር ነው ያለሽው፣ ፌስቡክ ላይ የተዋወቅሽው ሰውየው ፎቶውን የማይፖስተው ችግር ስላለበት ቢሆንስ? ፎቶን ፖስት ቢያደርግ ብዙ ሚስቶች ስላሉት ብዙ ፍቅረኞች፣ ገብቶሻል? ነገ ችግር ውስጥ ይገባል። ተደብቆ ግን እንደፈለገ ሊያርስ ይችላል። አሁን እዚህ ላይቭ ላይ ነው ያለሁት። ማንንም ስለማልፈራ ምንም ስለማይመጣ ፕሮፋይል ይታወቃል። ፊት ለፊት እያየሽኝ ነው። አልደበቅም። በራሴ ስለምተማመን፣ ያም ሰው በራሱ የሚተማመን ከሆነ ምንድን ነው ችግሩ? ፕሮፋይሉ የሚደብቀው ሰው ችግር ስላለበት ነው። ገብቶሻል? ይሄንን እንኳን አንቺ በዚህ ዳይሜንሽን አላየሽም። እንደ ወንድነት ቆጠርሽው ማለት ነው። ዋይዝ ሆነሽ አስቢ። እሺ፣ ቀስ ብለሽ ቀስቀስ ብለሽ ተግባባ። እሺ አሌክስ አመሰግናለሁ። ግን ብዙ የማለው ነበረኝ። በቃ አመሰግናለሁ። ዋጭው። እሺ ሽሮፑን ዋጭው የሚዋጥ ነው። እሺ በነገራችን ላይ ፐርፐዝሊ አሁን ለእሷ ብቻ አይደለም ይሄን ያልኩት፣ ሆን ብዬ ነው ያቆየዋት እንጂ አሁን ተሻግራችሁ ኮመንት ላይ መሰዳደብ ምናምን ልክ አይደለም። ግን አሁን ያልኩት ነገር ለሆነ ሰው ደግሞ ይጠቅማል። አሁን 2300 ሰዎች አሉ፣ ኮመንት የማይጽፉ ሰዎች አሉ እዚህ ውስጥ። ግን እንዲህ አይነት ሳቢ ውስጥ ያሉ በአንድ ድንጋይ 99 ወፍ የምትመቱት ገብቷችኋል? ለእሷ ባትጠቀምበት ሰንበድ ይጠቀምበታል፣ የሆነ ሰው ይጠቀምበታል። ገብቷችኋል? አትጃጃሉ። እኔ ወንድነት አንዳንዴ ሴት ልጅም ማክበር፣ ሪስፔክት፣ ሰዎችን ያለ መጉዳት አቋም መያዝ ምናምን እንደ ወንድ አይታይም ነገር። ለዛ እኮ ነው ወንድም አልመስላቸው አንዳንድ ወንዶች መጥተው አንተ ወንድ ሁን ይሉኛል። ልክ ነው። አንድ ባጃጅ እስኪገዛልኝ ድረስ ወንድ መሆን ይቀረኛል። እውነት ነው። ማማበት ሀሳብ ነው። ባይዘ ጤና ይስጥልኝ። ሄሎ በስሜ አንድ ቢኤምደብሊው ምናምን የምትገዛልኝ እስክትመጣ ወይ ደግሞ ወይ አንድ ስልክም ብቻ የሆነ መርፌም ብርጭቆ እንዴ እስቲ ብርጭቆ እንኳን ገዝተሽ ሰው አድርጊኝ። አንቺ አልተወለድሽም የኔዋ ብርጭቆ ገዝተሽ እንኳን ወደ ወንዶቹ ተዘርፍ ልሰለፍ። ጤና ይስጥልኝ። ሰላም ነው አሌክስ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። አሌክስ የወንድማዊ ምክርን ፈልጌ ነበር የመጣሁት። እሺ በሚገባ ንገሪኝ። እሺ እኔ እድሜ 22 ዓመቴ ነው እና 2 ልጆች አሉኝ መንታ እና ያው ከልጆች አባት ጋር አንድ ላይ ምንም አይደለም። እርጉዝ እያለሁ ምናምን ተለያየን እና ከወለድኩኝ ምናምን በኋላ ልጆቼ ገና ከወለድኩኝ በ4ኛ ወር ምናምን አንድ ቲክታክ ላይ የማውቀው ሰው ነበረ እና አጠር አድርጌ ነው የምነግርህ እና ቲክቶክ ላይ የተዋወቅኩት ሰው ነበረ። የተለያየ ሀገር ነው ያለ ነው። እኔ ዩሮፕ ውስጥ ነው የምኖረው እና ከሱ ጋር በጣም ማለት ብዙ አመት ነው የምንተዋወቅ፣ 3 ዓመት ከመውለዴ በፊት ምናምን እና አሁን ከወለድኩኝም በኋላ ደግሞ ከሱ ጋር ማውራት ማለት ቲክቶክ ላይ የምታውቂውን ሰው ከባልሽ ከመለያየትሽን በፊት ነው የምታውቂው ማለት ነው? ከሱ ጋር ከመሆኔም በፊት ኦኬ
ከዛ በኋላ ከዚህኛው ጋር ቀጠልኩኝ ማለት ነው። ከልጆቼ አባት ጋር ስለያይ አልተጋባንም፣ ህጋዊ ጋብቻ የለንም። ያው በጓደኝነት ነበረ እና የተለያየ ሀገር ምናምን ያለ ነው እኛ ግን ያው እሱም ወደ እኔ መምጣት ይችላል እና አሁን ከእሱ ጋር በስነስርዓት ቀጥዬ ምናምን ያ ልጆቼንም እንደ ልጆች ተቀብሎ አብረን ልንኖር ነው እቅዳችን እና አሁን ከትንሽ ሰውዬ ጋር ነው። አዎ ረጅም ዓመት ከማውቀው ሰው ጋር ማለት ነው። እሺ እና አሁን ከእሱ ጋር ህይወት ለመጀመር ምናምን አሁን ከ4 ወር ከ5 ወር በኋላ ምናምን መጥቶ እንጋባለን ተባብለናል በእግዚአብሔር ፍቃድ እና ወደ 5 ዓመት ምናምን ነው የማውቀው እና ግን ያው ውስጤ አንዳንድ ጊዜ አለ ገና ለመጀመሪያ ጊዜ ነው በአካልም የምንገናኘው እንደዚህ አይነት ውሳኔ የሚወሰን ነው። ከጀርባሽ ግን የሆነ ድምፅ አለ። ድምፅ ሳይሆን ዝናብ ነው እና የዝናቡ በጣም እንትን ዝናብ ነው እና ከሱ ጋር በአካል አንተዋወቅም ወደ 5 ዓመት ምናምን ሆኖናል። ግን ለመጀመሪያ ጊዜ ነው የምንገናኘው እና ሲመጣ ግን ያው ሀሳባችን ጋብቻ ለማድረግ እና እኔ ወደሱ ወዴት ነው የሚመጣው? እኔ ወዳለሁበት ያው ቦታው መናገር ስላልፈለግኩ እንጂ እኔ ወዳለሁበት ቦታውን ሳይሆን እሱ አንቺ ነሽ የምታመጪው? በራሱ ነው የሚመጣው? ምንድን ነው እሱ? አልገባም። እሱ ነው ወደ እሱ የሚወስደኝ። ያው እሱ እኔ ያለሁበት ሀገር ላይ መኖር ፍላጎት የለውም። እሺ እሱ እኔ የምኖርበት ሀገር መኖር ፍላጎት ስለሌለው ያው በስምምነት እሱ ወዳለበት ሀገር ለመሄድ ነው ሀሳባችን ለዛ ነው። እሺ እኔ ወደ እሱም ብሄድ ለእኔም አሪፍ ነው። እኔም ያለሁበት ሀገርም በጣም ጥሩ ሀገር ነው ያለት እግዚአብሔር ይመስገን። ግን ያው አንዳንድ ጊዜ አንዱ መወሰን አለብህና ከዛ አንጻር ነው አለና ጊዜ በጣም ፈርቻለሁ። ምን ማድረግ እንዳለብኝ ግራ ገብቶኛል። ምን አይነት ውሳኔዎችን መወሰን እንዳለብኝ ግራ ገብቶኛል። ያልገባኝ እንዴት ነው ማለት በቃ እሱ ወዳለበት ሀገር መሄድ ነው ወይስ ሀሳብሽ? አብረን በቃ በስነስርዓት ህይወት አብረን ለመጀመር ያው ጋብቻውም ትክክለኛ ሆኖ አብረን እንደ ህይወት ለመቀጠል ነው እኮ። አንቺ ምንድን ነው ታዲያ አሁን ያሳሰበሽ ነገር ምንድን ነው? ያሳሰበኝ ነገር ያው እሱም ገና በእድሜ ምናምን ማለት ብዙ ርቀትም የለንም፣ የ3 የ4 ምናምን እድሜ ርቀት ናለን። ቤተሰቦቹ ደግሞ ይሄን ነገር አይፈቅዱም። በራሳችን ነው ነገሮችን ብቻ ወስነን እንትን ያልነው እና ምኑን ነው የማይፈቅዱት ቤተሰቦቹ? ያው እኔ ልጅ ስላለኝ ኦኬ እሺ ያንን ነገር ቤተሰብ አልተቀበለውም እና ደግሞ ወደዛ የምሄድበት ሀገር ላይ እሱን ብቻ ምኜ ነው የሚሄድ ሰው ምናምን የለኝም አለ አይደለ። ራሴ ብቻ ቢሆን ችግር የለውም። እዚህ ጋር ትናንሽ ልጆች ነው ይዤ ያለሁት እና ልጆቹን ለመውጣትም ፈራሁኝ እና ከዛ አንጻር አንዳንድ ነገር የምትለኝ ነገር ካለ ብዬ ነው። ታዲያ ቤተሰብ ካልፈቀደ ሽማግሌ ካላከ እንዴት ነው ታዲያ ልትጋቡ ያስባችሁት? እዚህ በራሳችን መንገድ እኔ ፋሚሊ ምናምን እንኳን የለኝም። እኔ ብቸኛ ቤተሰቦች የለውም። በራሳችሁ መንገድ ሄድሽ በቃ ጋብቻ ፈጸማችሁ መኖር ሀሳባችሁ? እኔ ፋሚሊ የለኝም፣ ቤተሰቦች የለውም። እሺ ሚዩት አድርጊና አዳምጪኝ። አሁን ምን መሰለሽ፣ አንደኛ አንቺ ከምትኖሪበት ሀገር እሱ ወደሚኖርበት ሀገር ጠቅልለሽ ልጆችሽን ይዘሽ መሄድ በጣም አደገኛ ነው። ገብቶሻል? አንዳንዴ በስሜታዊነት የምትወስኝ ውሳኔ ዋጋ ያስከፍልሻል። ምን እንደሚገጥምሽ ረጅም ዓመት ነው ማውቀው ምናምን የሚባል ነገር የለም። ቲክቶክ ላይ ነው የምታውቂው እንደነገርሽን። ከልጆች አባት በፊት የምታውቂው ሆነ አልሆነ አይደለም ሰው አውቀዋለሁ አይባልም። የኔነት አውቀዋለሁ ማለት ያለብሽና በእርግጠኝነት ተማምነሽ በቃ አይዋሸኝም እመጣለሁ ብሎ አይቀርም አይከዳኝም ብለሽ የምትተማመኝበት አንድ ፈጣሪ ብቻ ነው። እና ከሌን እኮ አውቀዋለሁ ብዙ ዓመት ተግባብቻለሁ ምናምን የሚባል ነገር ህይወትሽ በጣም በጣም ጥንቃቄ ያስፈልገዋል። ለምን መሰለሽ? አንደኛ ልጆች አሉሽ። ብቻሽን ብትሆኝ ብቻሽን ትወጪዋለሽ። ችግር ቢገጥምሽ አሁን 2 ልጆች አሉኝ ብለሻል። የሁለት ልጆችሽ ነፍስ ኃላፊነት አለብሽ። የሆነ ውሳኔ ስትወስኝ እንደ ግለሰብ ብቻ አይደለም የምትወስኝ። አሁን እኔ ሲንግል
ሆኜ አሁን ውሳኔ በወስን እኔ ችግር የለው እንደ ሲንግል ውሳኔ በወስን በውሳኔ ብጎዳ ብወድቅ ምናምን ኃላፊነት ወስጄ ራሴ አስተካክለዋለሁ ምናምን። ልጆች ግን አለሽ አንቺ ገብቶሻል። አንቺ ስትወስኝ እኔ እንደምወስነው አይደለም የምትወስኝ። መወሰን ያለብሽ ውሳኔ ማስተላለፍ ያለብሽ በህይወትሽ ላይ በጣም 10 ጊዜ ለክተሽ መቁረጥ፣ በስሜታዊነት በፍቅር በጣም ክንፍ ብላችሁ እዛ ስሜት ውስጥ ሆነሽ በቃ ነገ አይቀየርም ምን ነገር አይመጣም በሚል አይደለም። አትታወሪ፣ ጭንቅላትሽን ተጠቀሚበት። ልባችሁን ብቻ አትጠቀሙት ጋይስ። ልብ ልጓም የለው። አፈቀርኩ ብሎ በቃ የምትወዱትን ሰው ማሰብ ነው። ጥሩ ጥሩን ነገር ብቻ ነው የሚያየው። በቃ ይሄ ወደ ጎን ዞር ብሎ ማየት የለም። አይምሮ ግን እንደዛ አያስብም። ህሊና ትንሹ እግዚአብሔር ነው ይባላል አይደል? ውስጥ የሚያስተካክለን ህሊናችን ነው። ይሄ ትክክል አለ፣ እንደዚህ ብታዩ ጥሩ ነው፣ በዚህ መንገድ ይሄን አይተሽዋል ይልሻል አይምሮሽ። ልብና አይምሮ ማስተሳሰር ያስፈልጋል። ገብቶሻል? ልብና አይምሮን አስተሳስረሽ ልብሽ የሆነ ነገር ቢልሽ ለአይምሮሽ ቆይ እስቲ ነገር እንዴት ነው ጥያቄ መጠየቅ፣ ከራስሽ ጋር መማከር ስታስቢው በጤናማ እንትን ልክ አይደል? እሱ ለምንድን ነው መጥቶ በክብር ቤተሰብ የለኝም ምን ብትይ ምንም ዘመድ አዝማር ምናምን አይጠፋም መቼም። አንቺ እዚህ ምድር ላይ ብቻሽን የቀረሽ ሰው አይደለሽ። በአንቺ ህይወት ውስጥ እናት አባት ባይኖር አክስት አጎት ይኖራል፣ የሆነ ፋሚሊ ይኖራል። ገብቶሻል? በክብር ለነዛ ሰዎች ላገባ ትፈልጋለሁ ብሎ ጠያቄ ጠይቆ በወጉ መሰረት በአገራችሁ ሄዳችሁ ሊሆን ይችላል በስነ ስርዓት። ሁለተኛ በአካል አግኝተሽው ደግሞ ማወቅ አለብሽ። ያንን ሰው በርቀት በቲክቶክ ነው የምታየው ረጅም ዓመት። ማን ይሁን ህይወቱ ምን ይሁን ከጀርባ ምን ያሳልፍ፣ ያለፈ ህይወት ይኑረው አይኑረው፣ በህይወት ውስጥ ሰው ኖሮ ነበር ወይ፣ አሁንስ ሰው አለ ወይ በህይወቱ፣ አንቺ ባካፕ ነሽ ወይ ብቸኛ አንቺን ነው የሚያፈቅረው። ይህ ነገር በጣም ብዙ ነገር ማወቅ አለብሽ። ለምን መሰለሽ? ትዳር ውስጥ ነው የምትገቢው። ትዳር ውስጥ ገባሽ ማለት በቃ ጆርኒው ረጅም ነው መሆን ያለበት። ይህንን ሁሉ አድርገሽ አጥንተ ያስተካክለሽ የገባሽው ነገር ድራይቭ ብታረጊ ራሱ መንገድ ሁሉ ለጠለ ነው። በቃ ዝም ብለሽ መንዳት ነው ወደፊት። ግን ሚውት አድርጊ። አንዴ ታወራለች፣ ችግር የለውም። አሁን ስልኩን አስቀምጪውና አዳምጪ። አሁን እኔ የምልሽ ነገር ስለምትይው ነገር የምታስቢ ከሆነ አትሰሚኝም። እኔ ዋናው ፖይንቱ ሀሳቡ አንቺ ጋር ዲሊቨር ይሁን ትዋጥልሽ አላይዋጥልሽም፣ እሱም በኋላ የምናየው ይሆናል። ገብቶሻል? ስለዚህ መኪና ስትነጂ ሞተርሽ ዘይትሽን ቼክ አርገሽ ውሃ አለው ወይ ምን ኤቭሪቲንግ ቼክ አርገሽ ነው መኪና የምትነጂዋ። ዝም ብለሽ ገባሽ መኪና አስነስተሽ ብትነጂ ምናልባት መኪናው ከጥቅም ውጭ ሊሆን ይችላል። ህይወትም ልክ እንደዛ። ትዳሩ ስትገቢ ቼክ ማድረግ ያሉብሽ ብዙ ነገሮች አሉ። በፍቅር ልብ አይደለም ያንን ቼክ የምታረጊው። ከፍቅር ሳጥን ውስጥ ወጥተሽ በአይምሮና በህሊናሽ ጥያቄ ጠይቀሽ በቂ መልስ አግኝተሽ በደንብ አውቀሽ ያንን ነገር ትዳር ውስጥ ከገባሽ በኋላ ከዛ በኋላ ድራይቭ ብታረጊ ምንም ሜዳውን ፈረሱ የሚያውናል። ስለዚህ ፍሬኗን ያዝ አድርገሽ ማሰብ ይጠበቅብሻል። ስላስገደደሽ ወይ አንቺ ምናልባት በጣም አፍቅረሽው ጫና አድርጎብሽ ሊሆን ይችላል። እኔ እዛ ሀገር መኖር አልፈልግም፣ እኔም እዛ ሀገር መኖር አልፈልግም እኮ ማለት ትችያለሽ። ተከታይ ለምን ትሆኛለሽ? ምክንያቱም አልተጋባችሁ። ባልሽ አይደለም ይሄ ሰው፣ ተከታዩ ነው እያደረገሽ ያለው። እቃሽን ሰብስበሽ ያለሽን ጓዝ ጠቅልለሽ ከምትወጂው ሀገር ልጆችሽ ከለመዱበት ገብቶሻል። ብዙ ጊዜ ልጆችሽን ካሳደግሽበት ሀገር ጥለሽ ነው የምትይው። እዛ ስቴጅ ምን ይጠብቅሽ አታውቂ። ነገ ቅድም የገባችውን ልጅ ሰምተሻታል አይደል? ቤቱ ገብታ ሳውዲ የምትኖረው ቤቱ ስላፈቀረችው ነይ ሲላት በቃ ቤቱ ገባች ተጋባን አለች። ከዛ ውጪ ይላት ነበር። ሰምተሽዋል ብዬ አስባለሁ ከነበርሽ። ይቀየራል። ገብቶሽ? ወንድ ልጅ እንትን መሆን አለበት። የምትከባበሪው ወጉና ስርዓቱን ጠብቆ ሲያገባ ካገባሽ እንኳን ለመጋባት ደግሞ አትሊስት በቲክቶክ ከምታውቂው በስልክ ከምታውቂው ባለፈ ቢያንስ ፊዚካሊ ማወቅ አለብሽ ያንን ሰውና አታርጊ ባይ ካረገው እሱ ያርገው። እስቲ ያለሽበት መጥቶ ያገኝሽ። እስቲ አንቺ ብቻ ዋጋ የምትከፊው ለዚህ ፍቅርና ትዳር ዋጋ እኮ መክፈል ሁለቱም ሰዎች አለባቸው። ከተጋባን ሁለታችንም አበባውን ኮትኩተን ማሳደግ አለብን፣ ውሃ እያጠጣን። አንቺ እኔ እዚህ ነው ያለሁት፣ አንቺ እዚህ፣ እኔ እዛ መኖር አልፈልግም። የአንቺ ስሜት ግድ አይሰጠውም እንዴ? እንደዛ ከማለት ይልቅ እኔ እንዲህ ነው ማሰቡስ የአንቺ ስሜት እንዴት ነው ምናምን ብሎ የአንቺንም እኮ ሪስፔክት መጠየቅ እኮ ያስፈልጋል። እኔ እዛ ሀገር መኖር ስለማልፈልግ አንቺ ልጆችሽን ይዘሽ
እዚህ ነኝ፣ ነገ ባሰኘው ሰዓት ለቀሽ ውጪ ሊልሽ እንደሚችል አስቢ። ካረግሹ እንኳን መሆን ካለበት ይኔት ሀገር ቤት ሄደሽ መሄድ ካለብሽ እሱም ቤተሰብ ካልፈቀዱ ቤተሰብ እያልፈቀደ ደግሞ የምትሄጅበት መንገድ ደግሞ ነገ ዋጋ ያስከፍልሻል። አስቢበት። አሁን አውሪ፣ ያስቆምኩሽ ሀሳቡን በደንብ እንድታገኙና ከዛ በኋላ አንቺ ደግሞ ይሰማሽን ታወሪያለሽ። ችግር የለም። እሺ ይቅርታ እያወራ በማለት ስለገባሁኝ፣ ግን እኔ ማለት እድሜ ገና ነኝ፣ ገና 22 እና 23 ያለሁት ግን ማለት የነበርኩበትም የመጀመሪያ ህይወቴ በጣም ብዙ ዋጋ አስከፍሎኛል። ብዙ ነገሮችንም ተምሬበታለሁ። በጣም ብዙ ነገርን ተጎድቻለሁ። እንደ እድሜ አይደለሁም፣ ግን ምንድነው አለ አይደል፣ አንዳንድ ጊዜ ብዙ ሰዎችን ሀሳብ መቀበል አለብህ እና እኔም እንደዛ ነው ያልኩት። በዙሪያ ያው ቤተሰቦች በህይወት ባይኖርም ጓደኞች አሉኝ ምናምን አለኝ እና እሱም እንደዛ መጥቶ እዚህ አግብቶኝ በስነስርዓት ሊወስደኝ ያሰበው እሱም እንደዛ ነው እንጂ እኔ ደግሞ ወደ እሱ መሄድ አልችልም። ልሂድም ብል ወደ እሱ መሄድ አልችልም። እሱ ነው እኔ ጋር እየመጣ እያንዳንዱን ነገር አድርጌ ወደ እሱ ጠቅልዬ መሄድ የሚችለው እና ግን ምንድነው እኔ ብቻዬን በሆን ኖር አንተ ቀደም እንዳልከው ነው በራሴ ላይ ነው የምወስነው። እያንዳንዱ ነገር ብቻህን ስታረቅ ቀላል ነው፣ ግን 2 ልጆች ይዤ ምናምን ደግሞ ነገሮች በጣም ለእኔ ከባድ ናቸው። ሲቀጥል የ2 ልጆች ነፍስ እጅ ላለ የኔ የማይሆን መንገድ ተጓዝኩኝ ማለት እነሱንም በማይሆን መንገድ ይዣቸው እነሱን በማይሆን መንገድ ማሳደግ ነው፣ አእምሯቸውን ማበላሸት ነው። አሁንም አባታቸውን አያውቁም እና እዚህ ጋም ደግሞ አባታችሁ ነው ብዬ ገብተዋል። ልጆቹ ሲያድጉ አይምሯቸው በጣም መጥፎ ነው የሚሆን በጥሩ እንትን ካላላሳደግኳቸው እና የራሴንም እንትን ብቻ ሳይሆን እያሰብኩኛል ከራሴ በላይ ስለ ልጆቼ ነው የማስበው። የሚገርምህ ነገር ገና ልጅ ህፃን ናቸው፣ አመትም አልሞላቸውም እና ስለነሱ ነው ማስብ። ምን አይነት አባት ይሆናቸው ትክክለኛ እውነት እንደ ልጆቼ እንደ ልጁ መቀበል ይችላል ወይ? ጥሩ ፍቅር ይሰጣቸዋል? ይንከባከብልኛል ወይ? አለ አይደል ኃላፊነት መቀበል የሚችል ሰው ነው የሚለውን ነገር በሙሉ እሱም ያሳስበኛል እና እኔ ምንድነው መጥቶ አሁን ቀጣም መስታውን ወደ 6ኛ ዓመታችን ነው፣ ግን መጥቼ እንጋባ ሲል ጊዜ ምንድነው እኔ እና ችግር የለውም ግን እንደ መጀመሪያ እንትናችን መተዋወቂያ ይሆነናል ይሄ እና ከዛ በኋላ ነገሮችን አይተን ያለውን አንተ መኔ ጋር ያለውን ነገር ማየት አለብህ። እኔ የምነግርህን ብቻ ነው ስለኔ የምታውቀው እና እኔ ያለሁበትን ሁኔታ መተህ ብታይ ደስ ይለኛል አንተም። ከዛ በኋላ ቀስ እያል ነገሮችን በስነ ስርዓት እያስተዋልንና እንትን እየተነጋገር እንሄዳለን። እስከዛም ልጆቹም ያድጋሉ ነበር ያልኩትና እሱ ደግሞ ምንድነው ቀጥታ መጥቼ ግበንቱኑ ፕሮሰሱ ጊዜ ስለሚፈጅ ጋብቻውን እንጋባና ፕሮሰሱን ልጀምርልሽ ከዛ መጨረሻ ያንቺ ውሳኔ ነው። ቶሎ ነው የሚያልቀው ፕሮሰሱ። ክፍል መምጣት ከፈለሽ ትመጫለሽ፣ አይምቲ ከሆነ እዛ ቆይተሽ ማድረግ ያለብንን ነገር እናደርጋለን ያለኝ። እኔም ደግሞ መቆየትም የፈለኩት ማለት መረጋጋቱን በጣም የፈለኩት በደንብ ማሰብ እፈልጋለሁ። እዚህ ጋር ስወስን ለእኔ ሳይሆን ለልጆቼም ስለሆነ ነገሮችን በደንብ አስተውዬ መወሰን ስለፈለኩ ጊዜ ወሰድኩኝ እኔ እና ያ ነገር ደግሞ በመሀላችን ምን ሆነ ክፍተት ፈጠረ። እሱ ምትደብቂ ነገር ወይን እኔ እንዳማራጭ ወይ ከኔ የሆነ ነገር ፈልገሽ ነው ያለኝ። እኔ እዚህ ያለሁበት ሀገር የራሴ ስራ ነው ያለኝ ማለት ከእግዚአብሔር የተመሰገነው ከሰው ምፈልግ ልጅ አይደለሁም እና ከኔ ከሀገር ለመውጣት አሁን ካለሽበት ሀገር ለመውጣት መሻገሪያ እንድትጠቀሚብኝ ነው ወይ እንደ አማራጭ ይዘሽኝ ነው ይሄ አላለ ጊዜ ማሳለፊያ ምናምን። አንዳንድ ጊዜ ሲንግል ማመን ስትሆን እንደዛ ነገር ነው ያሰብሽው በሚል ምናምን በመሀላችን ክፍተት ተፈጥሮ ነው ያለው እና ያ ነገር ደግሞ እኔንም አልረበሸኝም ማለት በቃ ይሄ ምርጫ ነው። እኔ እውነቱን ነገር ያለው ማመን አለማመን ያንተ ድርሻ ነው። እኔ እዚህ ጋር ብቻዬን አይደለሁም፣ ልጆች አሉኝ እና እኔ ነገር ብጎዳ ለልጆቼ ቢያንስ እንኳን መኖር አለብኝ እና በአንተ ምክንያት እንደዚህ ምናምን ሆኛለሁ ብዬ ራሴን ማስጨነቅ አልፈልግም ምናምን ስለማትወጅኝ ነው። ግድ ከሌለሽ ስለማትወጅኝ ስለማልወድ ሳይሆን በጣም እወድሃለሁ፣ ከአንተ ጋር መኖር ፈልጋለሁ። ግን እዚህ ጋር ደግሞ እኔ የምኖርበት ምክንያትና የምኖርላቸው ሰዎች አሉ፣ ልጆች አሉ እና ከአንተም በፊት ልጆቼ ነው ላስቀደም የምችለው። ከልጆቼ ጋር ለመወዳደርም እንዳታስብ ስለው እኔ ጋር ፍላጎቱ የለሽም አለ አይደለ ምክንያት እና በዚህ ምክንያት ደግሞ መራቅ ከፈለግ መራቅ ትችላለህ ነው ያልኩት እኔ። ምንድነው አንዳንድ ሰዎች ደግሞ በሱ በኩል የሚያውቁኝ ሰዎችም ደውሎ ለምን እንደዚህ ታደርጊያለሽ፣ ለምን የምታደርጊው ነገር ትክክል አይደለም ምናምን አሉኝ። ሰዎች አስገባ በመሀል እሱ። እኔ ግን አሁንም ምንድነው በቃ ቀድም እንዳልኩ እንደ መድገም አልፈልግም።
አምነህ ከተቀበልክ እያንዳንዱን ነገር አንተ በምትለው ብቻ ሳይሆን እኔም በምልህን መንገድ እንድትሄድልኝ እፈልጋለሁ። ይህንም ሀሳብ እንድትቀበል እፈልጋለሁ ነው ያልኩት እና አሌክሴ ይሄን ያልኩት እና የኔ ሀሳብ መሰለሽ ዋናው እንድታሰምሪበት የሚያስፈልገው ጉዳይ ውሳኔ ስትወስኝ በጣም 20-30 ጊዜ ለክተሽ ነው መቁረጥ ያለብሽ። በስሜታዊነት በግፊት ሰዎች ገብተው መሀል አዋክበውሽ አዋራ ተነስቶ በቃ እስቲ የመጣው ይምጣ አይነት ነገር ብለሽ ብትገቢ ነገ የማትወጭበት ጉዳይ ውስጥ ነው የምትገቢ። እንደነገርሽኝ የባለፈው ህይወትሽም ዋጋ እንዳስከፈለሽ ነግረሽኛል። በዚ ሰው ያለፈው ህይወቱ ትምህርት ነው። እንዳሳለፋችሁት ህይወት ትምህርት የሚሆናችሁ ምንም አንድ ዩኒቨርሲቲ ገብታችሁ ማስተር አድርጋችሁ ከምትወጡት ነገር በላይ ህይወት የሚያስተምራችሁ በተግባር በህይወት ውስጥ ትምህርት ቤት ውስጥ ተምረሽ ነው የምትፈተኘው አይደል? ህይወት ውስጥ ግን ተፈተነሽ ነው የምትማሪው። መጀመሪያ ፈተናው ነው የሚቀድመው። ከዛ ነው ለካ ለዚህ ነው ፈተናው የምትዩ። ትምህርቱ በኋላ ነው የሚቀጥለው። ስለዚህ ተምረሻል፣ አንቺ በደንብ በህይወት ውስጥ ዋጋ ከፍለሻል። ስለዚህ አሁን በጣም መጠንቀቅ አለብሽ። እንዳልሽው ቅድም አንቺ ራሱ ብለሽዋል። ሲንግል ሆነሽ ቢሆን የምትወሰኝ ውሳኔ ትወጫዋለሽ። አሁን 2 ልጆችሽ ያንቺ ኃላፊነት ናቸው። የምትገቢበት ጉዳይ ሁሉ ወይ የነሱንም ህይወት ነው አብሮ የሚያበላሽ። ስለዚህ ጥንቃቄ አድርገሽ ተንቀሳቀሽ ለማለት ነው እና አስቢበት። እሺ አሌክሴ፣ በጣም ነው የማመሰግነው። በጣም አመሰግናለሁ። አመሰግናለሁ። እሺ አስቸጋሪ ነው ጋይስ። ፍቅር እኮ አሁን ሴቶች ስታፈቅሩ እኮ በቃ ጉድፈላ። አሁን ገብታችሁ መርፌ ወጋናችሁና ቀዶ ጥገናውን ያደረግናችሁ ሴቶቹ በተለይ አሁን ሄዳችሁ መልሳችሁ እኔን አፈሙዙን ወደ እኔ እንደምታዞሩት ይጠበቃል። የኔ ፍቅር ውዴ ቤቢ ምናምን ሲላችሁ ልባችሁ ቅልጥ። እንደውም የአሌክስ የሚባለው ብሎ የተበጠረቀው እሱ ጋር ባልሄድኩ ኖሮ ዝም በለው እሺ። እሱ እንደዚህ ቲክቶክ ላይ ወጥቶ የሚለፈልፍ ሰው አለ። እሱ ገጃ እሱ የት አባቱ ልሂድበት ምናምን ተባብለው አንዳንዴ እኮ ራሱ ማስክ ቀይረው በዩዘር መተው እኮ የሚያጥረገርጉኝ ወይ ባልም ሚስቱም ሊሆኑ ይችላሉ። እኔ ነኝ ጨረቃ ላይ መቀረው ጋይስ፣ እኔ መከራ ቢሱ ትስቃላችኋል። ኤኒዌይስ ጥሩ ቆይታ ነበረን። 2 ሰዓት ተኩላችን አጠናቀን አጣጥመን ተጠቅመናታል። ነገ በተመሳሳይ ሰዓት እንገናኛለን። አይ ሆፕ በደንብ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ባዶ ብርጭቆ ሆናችሁ ሁልጊዜ ስትመጡ፣ እኔ ወደ እናንተ ጋር ስመጣ ባዶ ብርጭቆ ሆኜ ነው የምመጣው፣ ምንም እንደማላቅ ማለት ነው። አዳዲስ ነገር ይገባል ማለት ነው። አውቃለሁ ብዬ ባስብ ግን ሞልቶ ይፈሳል እንጂ ምንም የምማረው ነገር አይኖርም። እዚህ ጋር ስትመጡ ንጹህ አይምሮ በቃ ባዶ ብርጭቆ ሆናችሁ ብትመጡ የሚነገረው ነገር በሙሉ እንደ አዲስ ይገባ፣ እንደ አዲስ ትሞላላችሁ ማለት ነው። ሁላችሁንም እወዳችኋለሁ። የጨነቃችሁ የከፋችሁ መተንፈስ ፈልጋለሁ ብላችሁ የምታስቡ ብቸኝነት ቢሰማችሁ ተስፋ የቆረጣችሁ ሰዎች ኑ እሺ፣ አዳምጣችኋለሁ። ማንም ዲስተርብ ሳያደርጋችሁ ማንም ሳያስቆማችሁ የውስጣችሁን አውጥታችሁ ትተነፍሱታላችሁ። እሺ ያንን ነው ልመርቃችሁ። ከመውጣት ምርቃት ሱስ ሆነባችኋል። እግረ እርጥብ ያርጋችሁ በሄዳችሁበት። ተወደዱ፣ የትም ቦታ ተወደዱ፣ ተከበሩ። ከህፃን እስከ አዋቂ ድረስ ይውደዳችሁ። የሰው ፍቅር ይስጣችሁ። የነካችሁት ሁሉ ይለምልም፣ ይመር፣ ይበርክት። ሲሳያችሁን ያብዛው በህይወታችሁ። ጸጋ ያልብሳችሁ። ቆጥራችሁ ማትጨርሱትን በረከት ይስጣችሁ። በህይወታችሁ ውስጥ ያሉ ነገሮችን አንዱን ሺውን ሚሊዮኑን ቢሊዮን ትሪሊየን አድርጎ ይባርክላችሁ። እሺ እና በሄዳችሁበት ከሰዎቹ ሁሉ ጋር ጥሩ አይነት ነገር ይኑራችሁ። ተዋደዱ፣ እርስ በርስ አትጠላሉ። በቁመት፣ በቆዳ ቀለም፣ በዘር፣ በዜግነት በምን አትከፋፈሉ። ሁሉም ሰው አንድ መቃብር ውስጥ ነው የሚገባው። አፈርንና ወደ አፈር ትመለሳለን። አለቀ። ከማንም ሰው ላይ አንመጻደቅ። ሁሉም ሰው እኩል ነው። የጫማችሁን ክር ለማሰር ካልሆነ በስተቀር ማንንም ሰው ዝቅ አድርጋችሁ አትዩ። ሁሉም ሰው የከበረ ነገር አለው። እሺ እግዚአብሔርን የምታከብሩት የሰው ልጅ በማክበር ነው። እሺ ሰውን ባከበራችሁ ቁጥር ማንን ነው የምታከብሩት? ያንን የፈጠረውን ፈጣሪ ነው። ስለዚህ ሰውን ሁሉ ውደዱ፣ አክብሩ። እሺ ማንንም ሰው አትጡ። ነገ እንገናኛለን። እየመሸ ያለበት ሀገር ያላችሁ በደህና አደሩ። ላቭ ዩ ኦል። እየነጋ ያለበት ሀገር የምትኖሩ መልካም ቀን ይመላችሁ።